ውሸቱን ነው ወርቅ ነው ያለው ኢራን ሚሳኤሏን የምትተኩሰው ከተከሲስ ፊኛ እያወጣች ነው በሉ ከዘንድሮ ዲግሪ እኮ ዲግሪ ይሻላል ምክንያቱም ቢያንስ ዲግሩ መሬት ያርሳል የዘንድሮ ዲግሪ ተሸክመህ እኮ ስራ በመፈለግ ኮቴን ጨረሰ ጫማ አልቆ ታረሰ ወደ ቤት ራስ ገባል እናንተ እያላችሁ ምን ሰላም አለ Writing in the margins of my mind all day. ናግባውን እሺ እንግዲህ እኔ ምን ነገር አላየሁ አይገርምም እሱንማ ግጥም አድርጋ አይታልሽ በላው አይነን ግለጥ አንተ ለምንድነው ስክፍሌ ሰጣንኳ የገባኸው መጀመሪያ ሰላም ኳኳ ስለገባው ይቅርታ አድርጊልኝ ያው መግባትን እርግጠኛ ነኝ በርግጥ ማንኳኳትም ደግሞ ደስ ብሎኛል ብር ካለሽ እንድታበድር ይፈልጌ ነበር አሁን ያወራሹ ቅን ያልገባኝም ለማለት ነው ቢገባኝስ ምን ሆጋለሁ የማትበላው ፍተ ይዛ በጭራ ልቤና ደማችሁ ቦጫጭራ አለካሳ ተሰማ ይልቅ ሰው ሲሞትና ስቀብረም ከፍልሽ 400 ብር አበድሪ በእናትሽ ቆይ ሰው ካልሞተስ ሃይግሊ መኖር ብርቅ በሆነበት ዓለም ላይ የሚሞት ሰው ይጠፋል ብለሽ ይልቅ ባክሽ ስጭኝ መልስልሻለሁ ደግሞ የሚሞት ሰው አይጠፋም አይደለ ቆይ ግን አንተ ደም ምን ይያልክ ነው የምትጸልየው ሰው ገደለልኝ ይያልክ ነው እንደምትጸልየው አየግሊ ሞት የህይወት ሌላ ገጽታ ነው ሲባል አልሰማሽ ደግሞ እኮ ከሱ የትም ማምለጥ አይቻልም እንደ ጥላ ሲከተልሽ ይኖራል ቆይ ዛሬ አሁን ወተባት ተጣጣስ ያው ከበዓሉ የተራረፈ ጠጅም ጠላ ማረቂም አለልህ እኮ እዚህ ቤት ምን ዋጋ አለው ጫጫታ የለማ አንተ ከመጠጡ ነው እንጂ ከጣጣቱ ምን አለ ሃይግሊ ጥሩ ባጠጭም እኮ የግድ በጥባጭ ያስፈልጋል ወይ ደግሞ መጠጡን እስከ መጨረሻው ብትተወስ እስቲ ደግሞ ሌላኛውን ገልሞም አሳየን ባንዳ አካል ሁለት ማንነት ሆኜ ያስቸገርኩሽ አይደል ምን ታረጋለሽ የዘመኑ አሰራር እኮ ነው አንዱ ያስመሰለ በሌላው ደግሞ እየመሰለ መኖር ካልቻል አስቸጋሪ ነው ገልሞ እስቲ ጽድት በል ራስህን ጠብቅ አሁን መጠጥ የምትጠጣበትን ገንዘብ ልብስ ብትገዛ መልካም ነገሮችን ብታረግበት ይበደረስክ ነበር ይሄ ገልሞዬ አንተ እኮ ራስህን ብትጠብቅ ሽቅርቅር ብትል ሸበላ እኮ ነህ ምንም አይጎልህ እንዴ መጣሽ ደግሞ ሳልጠጣ ልታሰክሪ እኔ እኮ ምንም አላደረኩም እንደውም የቤቱን ህግ ነው ያከበርኩት የቤቱ ህግ ምስታደጉ ይላል ታገስ መሳይ ትክክል ነው እዚህ ቤት ጽጌ በፍጹም መኖራችን ለምን ለክፍሉ ገንዘብ መክፈል ካልቀረ ለምን ትወጣለች ቆይ አንተ የምረን ነው እንዴ ከጽጌ ጋር መጋባት ትፈልጋለህ አዎ አገባታለሁ መቼም ግራ ይሆናል መታጋባት አሳረፈልኝ መሳይ እየዘለፈኝ ነው ስራ እንደ ድሮ አይደለም ጠሮብኛል ስትላል ነበር ምን ይዘህ ነው የምታገባት ችግር የለውም ዋናው ፍቅሩ ነው ባቄላም ቁርጥመን ቢሆን እናድራለን ሲሉ ሰምታሉ ለነገሩ ባቄላው ራሱ እኮ ከስጋ እኩል ሆናል ዋጋው ደግሞ እሷም ሰራለች እኔም ያገኘሁት ሰራለሁ ቀን ስራም ቢሆን ማለት ነው ደግሞ እኮ በዚህ ማቀመ ባቄላ መቆርጠም ያምራል መቼም እንዳንድ ዘላለም እየቀፈልኩ ከመኖር ይሻላል ቆይ እኔ መቼ ነው ስቀፍል ያየኝ መተውቂያ ወጣልም እንጂ የሌለ ኮዲ በሉን እንዴ አስፋልት ላይ አንጥፈ ነው ለምን ይቀር አንተ ልጅ ቆይ እኔት ነው ስለምን ያየኝ እና ገንዘቡ ከየት ነው የምታመጣው ሁሌ ስታወራን ሲሰራ እናይክ ቆይ ለምንድን ነው አሁን ካጀዳ የምትወጡት እያወራን ያለነው ስለ ጽጌ ነው አይደል ከፈለገ እሱ ሚስቱን ይዞ መምጣት ይችላል
የምን ሚስት ነው የምትለኝ? ሚስቴንማ እንደወሰርካት እኮ። አብርሽ ልብ አድርግልኝ። ኤልሽ ካሟል ክፍል አጠገብ ዞር እያለ ባገኘው ለሚፈጠሩ ነገር እኔ ተጠያቂ አይደለሁ። ይኸውልህ እንደውም እንዴት የራሴ እንደማደርጋት ታሳያለህ። ቆይ ሌላ ሴት ጠፍቶ ነው? ቆይ አንተ ከኔ አንተ ላይ የምትወዱ መቼ ነው? ወይስ እኔ ያዝኩት ነገር የሚያምር መቼ ነው? ኧረ እባካችሁ ይኸውላችሁ እዚህ ቤት ውስጥ ካላችሁ ሰዎች በጣም እያሳሰበኝና እያስጨነቀኝ ያለው ነገር የእናንተ ነገር ነው። እኔም እኮ ምንም አላልኩም አብርሽ። የቤቱ ህግና ደንብ ይከበር ነው ያልኩት። ምንድነው አስሬ ህግና ደንብ የምትለው? እዚህ ቤት ተፋቅሮና ተሳስቦ መኖር እኮ ዋናው ህግ ነው። ምንድነው አስሬ ህግ የምትለው? እሱ ትክክል፣ ግን ደግሞ እዚህ ቤት ጥራዝ ነጠቅ ስትሆን ዝም ብላ እናያለን። ዝም ብለህ ቤት ሴት አምጥተህ ማሳደራቸው እጮኛ እኮ ናት። ይኸውልህ እጮኛችን ናት በል። ለምን እንደዚህ እንደምትሆን ግልጽ ነው። ልጅቷ ደግሞ እኔን ነው የምትወደው። ይኸውልህ ትሰማኛለህ? እኔ እኮ መሳይ ነኝ። ብፈልግ ዛሬውኑ የራሴ ላደርጋት እችላለሁ። እሱን እንኳን የህልም እንጀራ ነው የሚሆንብህ። ኧረ እባካችሁ እዚሁ አጠገቤ ልትጣሉ ነው? ይኸውላችሁ ለማንኛውም ስለ ውጭ አያገባኝም። እዚህ ቤት ውስጥ ግን በጽጌ የተነሳ እንድትጣሉ አልፈልግም። ስለዚህ ጽጌ ከአሁኑ ሰዓት ጀምሮ ትወጣለች ማለት ነው። እሷ ከዚህ ቤት ከወጣች እኔም ከዚህ ቤት እወጣለሁ። እኔ ያለ እሷ መተንፈስ እራሱ አልችልም። ከልሙ ታውቃለህ፣ እዚህ ቤት እኮ ልክ እንዳንተ አይነት አስተዋይ የተማረ ሰው እና ልቡ ንጹህ የሆነ ሰው እኮ የለም። አንተ ለመፈቀር ዝግጁ አይደለህም እንጂ ለማፍቀር የሚሆን ልብ አለን። የግሌ አንቺም እኮ እንደዚህ ነሽ ማለት አንቺም እንደዛ ነሽ ስትለኝ እንዴ እኔንም እንደዚህ ነው እንደምታስበኝ? የግሌ አንቺን አለማሰብ እኮ በጣም ይከብዳል። ማለቴ ሙሉ ነሽ። እንዴ ሙሉ ጭራሽ ስም አወጣህልኝ። ይኸውልህ አንተ ደግሞ ጎዶሎ ነሽ። ሙሉ መሆን እየቻልክ በገዛ ፈቃድ ጎዶሎ ሆንክ ነህ። ገልሙ ምን አለበት አሁን ይሄን መጠጣን ብትተውና ወደ ራስህ ብትመለስ? እስቲ አዲሱን ገልሙ ሆነልን። ቆይ የግሌ አሁን የጠየኩሽን ገንዘብ ላለመስጠት ነው እንዴ ይሄን ያህል ነገር መደረድረው? በነገራችን ላይ ዛሬ እረፍት ቀኔ ነው። ያው በወር አንድ ቀን እንደማርፍ ታውቃለህ አይደለ? ስለዚህ ወጣ ስለምር ብር አይበቃኝም ለማለት ነው ነገሩ። እኔ ያልኩ ያው ለምን አብረን አንወጣም? በዛውም አሪፍ ምሽት እናሳልፋለን። የግል ይሄ እራት ምናምን የሚባለው ጨዋታ እንዳይሆን። እንዴ የምን እራት ነው እሱ የምታወራው? እኔ ዝም ብለን ፈታ ዘና እንበል ነው ያልኩ። ምን ይቀላምዳል? እሱም እኮ ፈታ አድርገሽ የምትከፍይው ገንዘብ ከሌለሽ አይሆንም። ገንዘቡ እኔ ጋር አለ አልኩ። ወጪ ልሸፈን በተባልክ እንዴት ትሆናለህ እንዴ? አይ የግሌ ካለ ስጭኝና ሂጂ ጓደኞቼ ጋር ልቀላቀላ። እኔ ቆንጆ ቦታ ወስጄ ላዝናና እያልኩ ነው አንተ አረቄ ቤት የምትሄደው? አይ የግሌ ሰው ባለው ነው የሚሸነው ሲባል አልሰማሽም? እንደውም ለመጠጥ የሚሆን ገንዘብ የለኝም። እሺ እንዴ እኔ ሰው ላደርግህ ምናምን ባልኩት ውጣልኝ፣ ውጣ ከክፍሌ። ትሰማኛለህ? ይሄ ሽሩፍትፍት ስሪልኝ ምናምን እንዳትለኝ ሁለተኛ። በቃ ተጣላን ማለት ነው። ትሰማኛለህ? እንደውም ከዚህ በኋላ ከኔ ጋር የምናወራው መጠጥ ካልጠጣ ብቻ ነው። እሺ አይ በቃ የግሌ ከንዴትሽ ጋር ተውሽ። ታውቂያለሽ ግን ስትናደጂ ደግሞ በጣም ነው የሚያምርብሽ። ምን ዋጋ አለው? ንዴት ደግሞ ውበቱ ነው ያውቅ። እንዴ ቆይ ይሄን ሰውዬ ውስጥ ለምንድን ነው ቅረቢው የሚለኝ? እንዴ ሆን ብዬ አብርሽን ለመርሳት ነው የቀረብኩት ወይስ? ኧረ አይ የግሌ ሁለተኛው ምክንያትማ አይሆንም። ሁለተኛው ምክንያት አይሆንም። በቃ ቴንኪው። እሺ እሺ እንዴት ነህ? ኳስ ላይ እንዴት ነህ? ምንም አትልም፣ ግን ልጆቹን አልቻልካቸውም አይደለ እንዴ? እነሱ አዲስ ሲነርጂ። እሺ ፋዘር እንዴት ነው? ተሻላቸው? እድሜ ይላሉ። አሁንማ እያገገመልኝ እኮ ነው። እማዬ ደግሞ አመስግናለች። እማዬ አመስግናለች እያልሽኝ ነው? በእርግጥ ያመሰገነችውም የመረቀችውም እኔን ነው። ግን ደግሞ የበሬው ውለታ ወሰደው ፈረሱ መባል አልፈልግም።
ያው እሷ ስታመሰግነኝ እኔ ደግሞ ወስጤን አንተን እየመረኩ እያመሰገንኩ ነበር። ትትና እንደዚህ ተረጋግተሽ ስላየሁሽ በጣም ደስ ብሎኛል በእውነት። እድሜ ላንተ መድብል፣ የእውነት ግን ባለዕዳ ነው። ትትና አሁን እስከ አንቺ አንደበት ይሄንን መስማት ነው የሰለቸኝ። ተይ እንደዚህ አትበይ። ግን እኮ እኔ ልክ ነኝ መድብል፣ ያደረክልኝ ነገር ለእኔ በጣም ብዙ ነው። ትትና ከዚህ በኋላም እኮ ላግዝሽ ዝግጁ ነኝ አልኩሽ። ግን ደግሞ እኔ በቃ በውለታዬ ላስርሽ አልፈልግም። በአንቺ ላይ ያለኝን አመለካከት መቀየር እፈልጋለሁ። እንዴት? የእውነት ግን ልዋሽሽ አልፈልግም። መጀመሪያ ፍቅር አስቤ ነበር የቀረብኩሽ፣ ግን ያንን አስተሳሰቤን ካሁን በኋላ ቀይሬያለሁ። እንደዛ አይደለም መድብል፣ ምናልባት የሁኔታዎች አለመፍቀድ ይሆናል እንጂ ፍቅር መቼም ስህተቱን አያውቅም። እኔም ይቅርታ ልጠይቅ እፈልጋለሁ። እንዴ ደግሞ አንቺ ምን አደረግሽ? መድብል፣ በዚህ ሰዓት ልረዳ ባለመቻል አትፍረድብኝ። ያው በዚህ ሰዓት ከቤተሰቦችና ከዓለማዊ ውጭ ማሰብ ስለሌለብኝ ነው። ልክ ነሽ፣ እውነትሽን ነው። ከሁሉም በላይ ዓላማ ይቀድማል። ደግሞ ቆንጆ ስራ እየፈለግኩልሽ ነው። አሁንም ለጥረት በጣም ነው የማመሰግነው መድብል፣ ግን አያስፈልግም። እንዴ ለምን? ምክንያቱም ስራውን ራሴ ፈልጌት እንችላለን። የምርሽ ነው መድብል? አንተም ሆን ካብርሽ በቃ ያደረጋችሁ ያለችሁት ነገር ለእኔ ከአይምሮዬ በላይ ነው እና በቃ ነገሮችን በራሴ ማድረግ አለብኝ ብዬ ስላሰብኩኝ ዛሬ ጠዋት ደላሎችን አግኝቼ ነበር። እና ስራ አገኘሁ እያልሽ ነው? ቆይ የስራ አይነት ምንድን ነው? መስተንግዶ። Writing in the margins of my mind all day, sipping herbal in the morning just to feel okay. Had a dream I was water just flowing through space, till I landed on the record that my grandma would play. Talk sweet like jazz in the park after rain. What a grass smell green and the air feels safe. Put the phone on mute, let the silence explain. I don't need much, just a book in the brain. Used to chase things that were run from me. Now I sit still, let the peace come free. Paint a verse in the sky with a loose leaf. While the moon do a dance with a soft oak tree. Let it ride, let it be what it be. Got a breeze in my chest and the car run free. I don't rush, I don't race, I just float on three. Got a vibe in my soul, got a... እሺ አለቃው፣ ዛሬ እንግዲህ እረፍት ቀኔ ነው። ስለዚህ መውጣት አለብኝ። ወሬ ነው የምትወጪው? እስከ ዛሬ እንግዲህ በእረፍት ቀኔ ስወጣ ጠይቀኝ የምታውቅ አይመስለኝም። እሺ ወጥ ምናምን ሰርተሻል? ደፋር፣ እስከ ዛሬ የምሰራላን ሰው ነው በእረፍት ቀኔ ደግሞ የምሰራው? ይኸውልህ ቤት ውስጥ እኮ 2 ሴት ነው ያለው። ትተናው ስራ ገብታለች መስተንግዶ። እና ለምን እሷ የምሰራበት ሆቴል ሄዳ አትበላ? ኧረ እባክሽ ነኝ ግሌ አትቀልጂ። ያው እንግዲህ ከባቴ የተራረፈ ስጋ አለ አይደለ? እሱ ጠበስበስ አድርገህ መብላት ነው። መቼም መጥበስ አልችልም ብትል እኔ አላምንህም። ለነገሩ የሚጠበስልህ ስታገኝ አይደለም የምጠብሰው። ስጋው እኮ እያለቀ ነው ግሌ። ቤት ውስጥ ስንት ሰው እንዳለ ታውቂያለሽ አይደለ? ደሞስ በይዛ አድርጌልሻለሁ ታውቂያለሽ። ባይሆን ምግቡን ስሪልንና ሂጂ። ብሰራልህ ደስ ይለኝ ነበረ፣ ግን አዝናለሁ፣ አልችልም። በል እንግዲህ ደህና ዋል ትልቁ ተንከሲስ። እና የመስተንግዶ ስራ አገኘሁ እያልሽኝ ነው? አዎ። ምን ነው? አይ በእርግጥ እኔ ስራውን እየናኩት አይደለም፣ ግን ደግሞ ይሄ ስራ ላንቺ በጣም ከባድ ነው የሚሆነው። ምክንያቱም ጠላቶች ያሉት ውጪ ናቸው። ያ ካሌብ የሚባለው ሰውዬው ደግሞ ከዝና የባሰ በጣም አረመኔና ክፉ ሰው ነው። ምናልባት ፊት ለፊት ከተገናኛችሁ ሊጎዳሽ ይችላል ብዬ ነው። ድጋሚ እነሱን ፈርቼ ቤት ታስሬ ልቀመጥ? መቼም አላደርገውም መድብል። ቆይ እኔ ስራ እየፈለግኩልሽ ነው አይደለም? ስራው ሲገኝ ለምን እሱን አትሰሪም? ብር ካስፈልገሽ ደግሞ መድብል እባክህን ድጋሚ አጠገቤ ስለ ገንዘብ አታወራ። በቃ አንተ የምትችለውን ነገር ሁሉ አድርጋልኛል። እኔ ከዚህ በላይ መልካምነትን መቋቋም አልችልም። ትህትና፣ ለሌላ ነገር ፈልጌሽ እኮ ይሄንን እንደማላደርግ ነግሬሻለሁ ነው ወይስ አላመንሽኝም? አሁን መድብል፣ ይሄ ማመንና ያለማመን ጉዳይ አይደለም። በቃ እኔ ሁሉም ነገር ከአቅሜ በላይ እየሆነብኝ ነው። እሺ በቃ ተረጋጊ። እኔ እንደዚህ ላስጨንቅሽ ፈልጌ አይደለም። በቃ እኔ ወደ ስራ መመለስ አለብኝ መድብል። ስትደውልልኝ ነው አለቃዬን አስፈቅጄ የወጣሁት። ምን? አለቃሽ ወንድ ነው እንዴ? አዎ። ምን ነው? አይ ምንም፣ እንደው ዝም ብዬ ነው። ልሸኝሻ። እሺ ልጆች፣
እና አዲሱን ስራ ለመድሽ? ጽጌ ዛሬ ስራ የለም እንዴ? አይ ታንኩዬ እኮ ከዚህ በኋላ እኔ ያለው ምንም አይነት ስራ አሰሪም ብሎኛል። ሲጀመር አንቺ እሱን እንደምሰራ ታውቂያለሽ? ባላውቅም የማውቀውን አውቃለሁ። ሰራተኛ የለችም እንዴ? ለምንድን ነው ምግቤን የማታመጣልኝ? ሲጀመር የግሌን ሰራተኛ ብለሽ መጥራታችሁ። ሲቀጥል ተንከሲስ ያልሆነ ተስፋ ነው እየሰጠሽ ያለው። ቆይ ነው የምለው እናንተ እስከ መቼ ድረስ ነው እንደዚህ የምትጃጃሉት? እናንተ ስትል ማንን ለማለት ፈልገህ ነው? አንቺና መሳይ ናችሁ። የተንከሲስ ፊኛ ውስጥ ወርቅ አለ፣ የናጀራ ጥንቋይ ምናምን እያላችሁ ጊዜያችሁን የምታጠፉት ለምንድን ነው? ተው እንጂ አብርሽ፣ እኔስ በሆነ እህት አይደለሁ እንዴ? እኔ ቢያልፍልኝ አንተ ምን ይጎዳል? እኮ ተንከሲስ ፊኛ ውስጥ ባለው ወርቅ ነው የሚያልፍልሽ። አይገርምም? ተንከሲስ እኮ ውሸቱን ነው ወርቅ ነው ያለው። ለእኔ ግን እውነቱን ነግሮኛል። ፊኛ ውስጥ ያለው እኮ ሜርኩሪ ነው። ወዶ አይሱቆን ቀስ ብላችሁ ደግሞ ማለት ነው ኢራን ሚሳኤሏን የምትተኩሰው ከተንከሲስ ፊኛ እያወጣች ነው በሉ። ቀልድ መሆኑ ነው። በርሜሽ እየቀለድሽ ያለሽ አንቺ ነሽ እባክሽ። ለማንኛውም ተንከሲስ ፊኛ ውስጥ ምንም የለም። እረፍ አብርሽ፣ እንደዚህማ ሞራሌን ካፈር አደባልቅ። የምሬን ነው። የሆነ ጊዜ ዝና የሚባል ሰው አጥብቆ እየፈለገው ነበር። የሚፈልጉትም የናይጄሪያ ጠንቋዮች መሆናቸውን መሳይ ሲያውቅ ምናልባትም የሚፈልጉት ፊኛ ውስጥ ወርቅ ይኖራል ብሎ ገመተ። የምርህን ነው ግን እያወራ ያለኸው? ቆይ እውነትን ነው እየነገርከኝ ያለኸው? አንቺ ራስሽ ይሄን ዕቃ ማመንሽ በጣም ያሳዝናል። መሳይ እኮ እውነቱን ነግሮኝ ነበር። እኔ ራሴን ኩርንችት ማመኔ። ቆይ ግን አንቺ የእውነት ከተንከሲስ ጋር ፍቅር አለሽ? ኧረ እሱ ነው እንጂ እኔ አንድም ቀን ወድጄው አላውቅም። እስኪ ስታስበው እንዴት ተንከሲስ የኔ ግጣም ሊሆን ይችላል? እና ከመጀመሪያው ነው ለምን ቀረብሽ? አልዋሽህም። ማለቴ አልፎ አልፎ ገንዘብ እያመጣ ይሰጠኝ ነበር። እኔም ደግሞ እምቢ አልለውም፣ እቀበለዋለሁ። ያው ኑሮውን ታውቀው የለ። በአጭሩ ተንከሲስን ለገንዘቡ ነው የቀረብኩት እያልሽ ነው። ግን እኮ እሱ ያንቺን ብር ለማምጣት ብዙ ተሰቃይቶ ነው የሚያመጣው። እንዴት ሆኝ ደጋግሜ ነግሬው ነበር። እሱ ግን ሊተወኝ ፈቃደኛ አይደለም። ታዲያ ከቀረበኝ አይቀር የሆነ ነገር መጠቀም አልነበረብኝ? የእውነት ልክ አልሰራሽም ጽጌ። እሱ እኮ ጭራሽ አገባታለሁ ብሎ እየፎከረ ነው። ከዚህ በኋላ እንኳን እውነቱን አወቅኩ እንጂ እንኳን ሊያገባኝ አጠገቤ አይደርሳትም። እሺ ያው እንደውም ቤታችሁንም ለቅቄላችኋል። አይ ጽጌ፣ በቃ ካበደው ጋር ማበድ የሆነ ጣሽ። እኔ የምልህ የሆነ ማውራ ጉዳይ ነበረኝ። ደግሞ ፈለክ? እኔ ለራስ ጉዳይ ነው ማውራ። የራስ ጉዳይ በእናትህ ደክሞኛል ለራሴ። አንተ እኔ ለራስ ጉዳይ ነው ማናገር እያልኩ የራስ ጉዳይ ትለኛለህ? ይኸውልህ ለማንኛውም ጽጌ ሄዳለች። ኧረ እባክህ ማን ነው ከዚህ እንድትሄድ ያደረጋት? ብቻ አንተ እንዳትሆን። አብርሽ ነው እንድትሄድ ያደረጋት። ለነገሩ እንኳን ሄደችልህ። ከአንተ ከቤት አይደለም ከህይወት ራሱ ብትወጣ አቋሪ ነው። አንተ ስስት አውቃለሁ እኮ ደግሞ ምን አይነት ተንኮል እየሰራክ ይሆን? ይኸውልህ ከዛ ይልቅ አሁን ይህንን የመሰለ መረጃ ስለሰጠው ልታመሰግነኝ ነበር የሚገባው። ያ መረጃ አሳየህ። ቆይ ተመልከት።
አልፎ አልፎ ገንዘብ እያመጣ ሰጠኝ ነበር። እኔም እምቢ አልኩ። ያው ታውቂያለሽ የድሮ ነገር። እና ታንከስን የቀረቡት ለገንዘብ ነው እያልሽ ነው? ሲጀመር እኮ የአንቺን ገንዘብ እሱ ለማምጣት ስንት ስቃይቱ ነው የሚያመጣው። እንዴት ተወኝ ደጋግሜ ነግሬው ነበር። እሱ ግን እምቢ አለ። ከቀረበኝ አይቀር ደግሞ የሆነ ነገር መጠቀም አልነበረብኝ። ጽጌ የእውነት ልክ አልሰራሽም እንዴ? እሱ እኮ ጭራሽ አገባሻለሁ እያለ እየፎከረ ነው። ከዚህ በኋላ እንኳን እውነቱን አወቅኩ እንጂ እንኳን ሊያገባኝ አጠገቤ አይደርስም። ያው እንደውም ቤታችንም ለቀቄላችሁ ወጥቻለሁ። አንቺ ጽጌ እንዴት እኔ ላይ ታደርጊያለሽ? ኧረ ስልኬን የተረገመች። ተረጋጋ እባክህ ሮሚዮ። መጀመሪያ ነበር ፍቅር ፍቅር ሲያጫውት መጠንቀቅ የነበረብህ። ቆይ አንተ ራስ ለምንድን ነው እንደዚህ ያደርክ ያለው? እኔ ለምን አደርጋለሁ? ይኸውልህ ምንም ብንሆን እኮ ወንድማማቾች ነን አይደል እንዴ? እኔ አንተ እንድትጎዳ አልፈልግም። እውነት ግን መሳይ ለእናት ነው እንደዚህ ያደረከው? ቆይ ለአንተ ብዬ ባደረኩት ነገር ቅር ብሏል እንዴ? ይኸውልህ ከፈለክ ሄደህ ድጋሚ ከእሷ ጋር መጣበቅ ትችላለሽ። ሴትዮዋ ገንዘብ ወዳጅ ነች ስትባል አትሰማም እንዴ? እኔ ባልሆን ኖሮ እኔ እርቃኔን አስቀርተኝ ነበር። አሁን በገንዘብ እየተራጨክ አይደል? ለአንተ አስቤ ጥሩ ባደረኩኝ ልትሰድበኝ? ለማንኛውም አመሰግናለሁ። ልታቅፈኝ ነው ከቻልኩ ማለት ቀር ካላለ መተቃቀፉ እሺ ይቅር። ቢያንስ ይሄንን የመሰለ መረጃ ሰጥቼ ዝም ልትለኝ ነው? አታፍርም እኮ አንተ። ለዚህም ክፈል ልትል ይሆናል። እናሳ የስልኬ ባትሪ እስኪሞት ድረስ እኮ ነው እንደምንም ብዬ ቀረጽኩት። ኧረ ቀስ እንዴ! የኔ ዳጣ አብሺ ወይ ደህና ነህ? ደህና ነኝ። አንተ ምን አባው ነው ምን? እንኳን መጣሽ። ሰራው እሺ ቁጭ እዚህ ትላለች እንዴ? ነይ ቁጭ አርፈሽ። ምን አይ ሽንኩርት ጣልሽብኝ እንዴ? አብሽ ምን እየሰራክ ነው? እያየሽ ነው አይደል? ምንድነው ሽንኩርት ምናምን? እኔማ የግሌ ነች። ተይኝ እስኪ። የግሌ ዛሬ ረፍት ስለሆነች የለችም። አንቺ ያለው ወትሮ ደግሞ ዘነጣ ነው የወጣችው። እባክህ እና ዝንጥ ብላ ስትወጣ ዝም አልካት? እና ምን ልበላት? አይ እሱማ አውጫው ነው። ቀሚሷን ለሙዚቃ እየዘፈንክ እንደሸኛት መቼም እርግጠኛ ነኝ። ይልቅ ልፍለፋሽን ተይና ማለት ነው ቆንጆ ክሽን ያለች ሽሮ ሰርቻ አበላሻለሁ። ኧረ እባክህ ምን ነው የፋሲካው ስጋ አለቀ እንዴ? ስጋት ያለሽ እንዴ አንቺ? እዚህ ቤት ያው ሁሉ ግር ይሳያል እንዴት አያልቅ? ወይ ምን አለ ከቤቴ ባልወጣው ኖሮ እጭ ሻውን የት ላሳልፍ? በየመንገዱ ልቀመጥ እንዴ? ምድርና አይደለ? አንቺ እንትትና ቤት ያየሽ ልጅ ነሽ? አንተ ደግሞ እንደው ምን ስራ ኖሮ ነው አሁን የኔን ስም የምትረሳው? ይኸውልህ የግል ይባላል እንጂ ካላወቅ ላስታውስ ብዬ ነው። እኔ የምልህ አሁን ከትትና ጋር ነው የቆየው? ወይ ለነገሩ እኔ ምን አገባኝ? አንዴ በጥፊ በለኝና አፌን ዘግቼ ቁጭ እላለሁ። ምን አገባኝ? እኔ በእናንተ ታሪክ እንደፈለጋችሁ ብትሆኑስ? በጣም ትዘባርቂያለሽ። ትንሽም ትጫወቻለሽ። ምን አደርጋል ባልጠፋ እንጂ። ቆይ አሁን ያ ሁሉ ወንድ እዛ ቤት እያለ ባልጠፋ እያልሽ ነው? ለምሳሌ አብርሽ እዲያ ስጋ ቁጥር ቢሉት ጣፊያ እንዳላሉ እንዳንተ አይነት ነው እንዴ? አብርሽ ነው ጣፊያ? እኔ ስም አልጠራውም። ይልቅ እሱን ተውና አንተና ትትና ምን ላይ ናቸው? እስቲ ንገረኝ። እንግዲህ እስካሁን ደህና ነን ብለናል። እንግዲህ አንተ ደግሞ ያወራሁት እኮ ስለ ጤንነታችሁ እንዳልሆነ ሳይገባ ቀርቶ ነው። ይኸውልህ እኛ ቤት አንዴም ሁለቴም ስመጣ መቼም አይተኸኛል፣ ተዋውቀናል፣ ተግባብተናል አይደለ? እኔ እንደዚህ ነገር መሸፋፈን መደባበቅ የሚባል ነገር አላውቅም።
ሀላል ግልጽ ግልጹ ነው የምናገረው። አንተም ግልጽ ግልጹ መልስልኝ እሺ። ለዚህ እኮ ነው ለአብርሽ በጣም ትመጥኛለሽ እምልሽ። ውይ የምን ነገር መዘባረቅ ነው? አሁን እያወራን ያለ ነው ስለአንተና ስለ ትትና መስሎኝ አይደል? ያን ዕለት ምሽት አብርሽ እንዴት አድርገሽ አሻግረሽ ስታየው እንደነበረ አስታውያለሁ። ግን ምን ያደርጋል የእሱ አይን እኮ ከኔ አሻግሮ ያንተዋን እያየ ነበር አይደል እንዴ? ይሄን አውቃለሁ። ግን ቀርበሽ ነግረሽዋል? ማለቴ በደንብ ስለ ጉዳዩ አውርታችኋል ማለቴ ነው። የምን እውነት? ወይስ ለምንድን ነው እያወራን ያለ ነው? አይ የኔ ወንድም አንተ ቀልደኛ ነህ። እኔ እድሜን ባለፈ ታሪክ ማባከን አልፈልግም። ወደፊት መጓዝ ነው እሺ? በቃ አዎ በቃ። ይኸው የቀረ ደግሞ ካለ አንተ ጨመር አድርገበት እሺ? እቺ ደግሞ ምን አይነቱ አብድ ናት ተባካችሁ። ሰው ሁሉ በቃ በየሄደበት እያበደ ነው። ይሄ ሽታ ልባውንም አደብ አልገዛ ያለ ነው ማለት አልገባኝም። ገብቷል እባክህ። ምን ያው ለሁለት እንደተከፈለ ነው ወይ ለማለት ነው። አሁን ሳይሰበሰብ ይቀራል ብለሽ ነው? አረ እባክህ እና ወደ አንተ ተጠቅልለን በለኝ። ግን አብሽ እኔ ግሌን ሳይደስ ትለኛለች። ሌላ ወሬ እናውራ። ለምን የጀመርነው እንጨርስ። እኔ ከሄድኩ በኋላ የተፈጠረ ነገር አለ እንዴ? አንቺ እያለሽ ምንም አልተፈጠረም። ዝም ብለሽ እኮ ነው የምትለፊው። እሺ ምንድን ነው ስለ ግሌ ሳውራ እንዴት የምትቆጣው? ለምንድን ነው? በቃ እሺ ስለ ትትና እናውራ። ትትና እኮ ደስ ትላለች፣ ቆንጆ ነገር ናት። በዛ ላይ ደግሞ ረጋ ያለች ነች። እኔ የምለው ስለዚህ ለማውራት ነው እዚህ ድረስ የመጣሽው? እኔ እኮ ናፍቄሽ መስሎኝ ነበረ። ተይው በቃ። ይልቅ አዲሶቹ ቤተሰቦችሽ እንዴት ናቸው? አቤት አብርሽ፣ በቃ ወሬ መቀየር ነው። በቃ ተገናኝተታል እኮ እንደሆነ ዛሬ አለቅ ታውራታል። ደግሞ ምንድነው ሽንኩርቱና ልጣጩ አንድ ላይ ነው የምታስቀምጠው? ምንድነው ያለው? አንቺ ነሽ በወሬ የምን ያከፍተል ነው? እሺ አራንተ ዲስቀል ነው ያሟል እንዴ? አንቺ ሲት አይደለሽ እንዴ? በእናትህ ወደዛ ከተፈራስ እንዴ እኔን ብሎ ገላገኝ ደግሞ እስኪ እንደማንኛውም ሰው ዳር ቆሜ ባይ ምን አለበት? ለያገባው ገብቶ የኔን መፈንከታውን ምን ይሉታል? እስቲ ያ የሳተኝ ብርሌ ግንባሬን አግኝተው ቢሆን እኔ ነገ ቀብሬ ነበር። አቤት ይጠባጠቡታል፣ አይገልጸውም እኮ። በጣም የሚገርመው እኮ ነገ ተመልሰው የሚታረቁ እኮ አይመስሉ። ደግሞ እኮ ግርም የሚለኝ ማለት ነው እኛ እዛ ያለነው ህዝብ ካለቅም በኋላ ለመታረቅ ወደ ውጭ መውጣታቸው፣ የተጣሉት ቤት ውስጥ ያለቅነው እኛ ህዝቦች፣ እነሱ የሚታረቁት ውጭ። ኧረ ጉድ! ወይኔ ገርሙ፣ ወይኔ ገርሙ። እንዲሁኝ ልቅር። ድሮ መማር መመራመር ነበር። አሁን ግን ማማረር ሆነ። ድሮ ልጅ ተምሮ አባቱን ለመጦር ነበር። አሁን እኮ አባትየውም ልጁ ተምሮ እንዲጦረው ስለማይፈልግ አይነግረው። ቢነግረውም ደግሞ በዘፈን ነው የሚነግረው። ከዛ ዘፈኑ ምን ይላል መሰለህ? እኔ ደግሞ አስረዳለሁ። ጠጣ ልጄ፣ ስከር ልጄ፣ ገንዘብ ማጠራቀም ለማንም አልበጄ፣ ስረቅ ልጄ፣ ዝረፍ ልጄ፣ ያልሰረክ እንደሆን ሀብት የለኝም ከእጄ አላሉም። ኧረ ጉድ እናንተ! ኧረ ጉድ! ኧረ የገዛ የዘፈን ቅሸባ! ታዲያ እንደዚህ እየተባለ አድርጎ ነው እንዴ ዶክተርና ኢንጂነር የሚሆነው? ለምሳሌ እኔን ተመልከት። ዲግሪ አለኝ፣ ዲግሪን ይዣለሁ፣ ተምሬያለሁ፣ ግን ምንም የለም እንደተባለው። በጣም የሚያስገርመኝ እኮ ከዘንድሮ ዲግሪ እኮ ዲግሪ ይሻላል። ምክንያቱም ቢያንስ ዲግሩ መሬት ያርሳል። የዘንድሮ ዲግሪ ተሸክመ እኮ ስራ በመፈለግ ኮቴን ጨረሰ፣ ጫማ አልቆ ታርሰ ወደ ቤት ራስ ትገባለህ። እንዴ ትዝ አለኝ። አንድ ደግሞ የሰማኋት ቀልዳለች።
እሷን ልጨምርልህ? ቆይ እንዴ ሰውየው አሉ 7 ልጆች አሉት። ከ7ቱ 6ቱም ልጆች ዲግሪ አላቸው፣ ዲግሪ ጭነዋል። ከ6ቱ ዲግሪ ካላቸው ውጪ አንድ ደግሞ ሀገር ያሸበረ ህዝብ ያስመረረ ሌባ ልጅ ነበራቸው። ታዲያ አንድ ቀን ዘመድ መጣና ወንድሜ እንደነዚህ ጎበዝ ተማሪዎች በተወሉበት ማህፀን ይሄኛው ሌባ ከሚወለድ ቢቀር ይሻለዋል ሲለው የልጆች አባት ምን ቢል ብጥሩ ነው? ተቃለዳለህ እንዴ? ተቃለዳለህ? ስማ ቤቱን እኮ ቀጥ አድርጎ የያዘው እሱ ነው አላለም መሰለህ? ኧረ ጉድ አንተ! ምን ይሄ ብቻ ሀገራችንን ቀጥ አድርጎ የያዘው እኮ ሌባው ነው። ታዲያ ይችን ሀገር ሌባ ባይዛት እሷን መንቀሳቀስ ትጀምር ነበር፣ እኛም ደግሞ መንቀሳቀስ እንጀምር ነበር። ጣጣ ልጄ፣ ስከር ልጄ፣ የማወርስህ ሀብት የለኝም በጄ አለ ሰውዬ። ኧረ ጉድ እናንተ! ተንከሲስ ምነው ችግር አለ እንዴ? ደብሩክ ነው? እናንተ እያላችሁ ምን ሰላም አለ? ቆይ ከእኛ እየበላችሁ የጠጣችሁ እኛን ዙራችሁ ትወገናላችሁ? ተንከሲስ ሲመስለኝ የሆነ በጣም ሴት በደል ደርሶባላ። እስቲ ዳጣ ንገሪ፣ ያፈቀረን ሰው እንዴት ነው መርሳት የሚቻለው? ይሄ ሁሉ በደል እንኳን አልሳብኝ፣ እርሷን መርሳት አልቻልኩም። ከፍቅረኛ ጋር ተጣልተክ ነው? ኧረ እሷ ምን ፍቅረኛ ናት? ደመኛ ናት እንጂ ተመልስ እንደው ልቤን ተመልስ፣ አለበለዚያ ራሴን ነው የማጠፋው። እንዴ እና ለአንዲት ሴት ብለህ ራስን ልታጠፋ ነው እንዴ? በረኪና ገዝቼ መጠጣት አቃተኝ እንጂ በሬን ፎጭ አድርጌ ነበር የገዛሁት። እንዴ ተንከሲስ አልገባኝም። ይሄን በረኪና ምን ልታደርገው ነው? ልቤ ላጠብበት ልበልሽ? ቆይ እንዴት ነው የማትረዱኝ እናንተ? እኔ ያለ ጽጌ 1 ደቂቃ መኖር አልችልም። እንደውም ይሄን ጠጥቼ ሁላችሁ መገት ትገላገሉ። እንዴ አንተ